እንደምን ከረማችሁ ውድ ተመልካቾች። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የኦስቲዮአርትራይተስ ህመም የሚለውን ይሆናል ማለት ነው። እንግዲህ ባለፈው ስንነጋገር ኦስቲዮፖሮሲስ የሚለውን አይተናል። ኦስቲዮፖሮሲስ የአጥንት መሳሳት ነው ብለናል። ችግሩ አጥንቶች ላይ ነው። ብዙ ጊዜ እነዚህ አጫጭር አጥንቶች ሊሆኑ ይችላሉ፣ ረጃጅም አጥንቶች ሊሆኑ ይችላሉ። እንግዲህ የአከርካሪ አጥንቶቹን ጨምሮ መሳሳት ሲፈጠር ኦስቲዮፖሮሲስ እንለዋለን ብለናል። ዛሬ ደግሞ የምናየው የመገጣጠሚያ ችግር ነው። ብዙ የመገጣጠሚያ ችግሮች አሉ፣ ወይም የመገጣጠሚያ ህመም የሚያመጡ በሽታዎች አሉ። ከነዚህ መካከል በጣም የተለመደውና ዋነኛው ኦስቲዮአርትራይተስ የምንለው ይሆናል ማለት ነው። ግን ከዚህ በተጨማሪ ራውማቶይድ አርትራይተስ፣ ጎዋት አርትራይተስ እያልን የምንጠራቸው በጣም ብዙ አሉ የመገጣጠሚያ ችግሮች። ግን በጣም የተለመዱት ኦስቲዮአርትራይተስ እና ራውማቶይድ አርትራይተስ ናቸው። ህፃናት ላይ ሲሆን ሌሎች የአርትራይተስ አይነቶች አሉና እንደየእድሜ ክልሉ ይለያያል። ብዙ ናቸው። በአውቶሚዩን አማካኝነት ሊመጣ ይችላል። ከመነሻቸውም ጀምሮ የተለያየ መነሻ ስለሚኖራቸው እነዚህ የመገጣጠሚያ ችግር ብለን የምንጠራቸው በሽታዎች በጣም ብዙ ናቸው። ከነዚህ መካከል ዋነኛ የሆነው የኦስቲዮአርትራይተስ በሽታ ምንድን ነው የሚለውን በምናይበት ሰዓት እንግዲህ የመገጣጠሚያ ችግር ነው ብለናል። ይሄ የመገጣጠሚያ ችግር ዋና መንስኤው ወይም መነሻው በመገጣጠሚያ ውስጥ ያለ ካርትሌጅ አለ፣ ሽፋን ነገር ነው። ይሄ ካርትሌጅ ቀስ በቀስ ሲሸረሸር የሚከሰት በሽታ ነው ማለት ነው። ይሄ ካርትሌጅ ተሸረሸረ ማለት ያው መገጣጠሚያ ስንል በአጥንቶች መካከል ያለ ቦታ ነው። በሁለት አጥንቶች ያለ ሊሆን ይችላል። ከሁለት አጥንቶች በላይ አንድ ቦታ የሚገናኙበት ቦታ መገጣጠሚያ ነው። ስለዚህ ያንን ከቨር የሚያደርግልን ካርትሌጅ አለ። ይሄ ካርትሌጅ ሲበላ ወይም ሲቦረቦር በቀላሉ አጥንት እርስ በራሱ መፋተግ ይጀምራል ማለት ነው። ፍሪክሽን ይኖረዋል በአጥንት መካከል ማለት ነው። ይሄ በሚሆንበት ሰዓት የሚከሰት ህመም ምን እያልን እንጠራዋለን? ኦስቲዮአርትራይተስ እያልን እንጠራዋለን ማለት ነው። ስለዚህ ይሄ ኦስቲዮአርትራይተስ በቀላሉ ከካርትሌጅ ጋር በከፍተኛ ደረጃ የተቆራኘ ህመም ነው ማለት ነው። ስለዚህ ዋና ዋና የመገጣጠሚያ አይነቶች በዚህ በኦስቲዮአርትራይተስ የሚጠቁት እነማን ናቸው ስንል የእጅ ሪስት ጆይንት የምንለው አለ። ይሄ ሪስት ጆይንት በከፍተኛ ደረጃ በኦስቲዮአርትራይተስ የመጠቃት እድል አለው። ከዛ በተጨማሪ ደግሞ ኒ ጆይንት ጉልበት፣ የጉልበት መገጣጠሚያ በኦስቲዮአርትራይተስ የመጠቃት እድሉም አሁን ከፍ ያለ ነው። ከዛ በተጨማሪ ሂፕ ጆይንት ይሄ የዳሌ አካባቢ መገጣጠሚያዎች፣ ከዛ በተጨማሪ ደግሞ የአከርካሪ አጥንት መገጣጠሚያዎች ወይም ስፓይናል ጆይንት የምንላቸው እነዚህ በከፍተኛ ደረጃ የኦስቲዮአርትራይተስ የመጠቃት እድላቸው ከፍ ያለ ነው ማለት ነው። ከዛ በተጨማሪ ግን ሌሎችም የመገጣጠሚያ አይነቶች አይጠቁም ማለታችን ግን አይደለም። ሌሎችም አሉ በዚህ በኦስቲዮአርትራይተስ የሚጠቁ ማለት ነው። ስለዚህ ለዚህ ለኦስቲዮአርትራይተስ አጋላጭ የሆኑ ዋና ዋና መንስኤዎች ምንድን ናቸው ወይም ምክንያቶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ እድሜ ነው። እድሜ እንግዲህ ከብዙ በሽታዎች ጋር ቁርኝት አለው። ስለዚህ እድሜ እየጨመረ በሄደ ቁጥር እነዚህ ጅማትና የካርትሌጅ አካባቢ ያለው እንትን እየቀነሰ ነው የሚሄደው እና ለዚህ ለኦስቲዮአርትራይተስ የመጋለጥ እድል ከፍ ይላል። ሌላኛው ጾታ ሴቶች ላይ በተለይ በጣም የተለመደ ነው። ቢንግ ፊሜል መሆን ለዚህ በሽታ እንዳጋላጭነት እንትን ይላል። በተለይ ከወር አበባ መቆም በኋላ ወይም ከርጣት በኋላ ይሄ በሽታ ሪስኩ ከፍ ይላል ሴቶች ላይ ማለት ነው። ሌላውና ዋነኛው እንግዲህ ውፍረት ነው። ውፍረት በከፍተኛ ደረጃ እነዚህ መገጣጠሚያዎች ላይ ጫና ስለሚያደርስና የመገጣጠሚያ አካባቢ ያሉ ጅማቶችን በከፍተኛ ደረጃ ውጥረት ውስጥ እንዲገቡ ስለሚያደርግ
ለኦስቲዮአርትራይተስ አንደኛው ሪስክ ፋክተር ነው። ሌላኛው የጅማት ጉዳት። የጅማት ጉዳት እንግዲህ የአጭር ጊዜ ሊሆን ይችላል፣ የረጅም ጊዜ ሊሆን ይችላል። እነዚህ ጉዳቶች ካሉ ኢቭን ከ10 ዓመት ከ20 ዓመት በፊት ያለ ጉዳት በአሁኑ ሰዓት ላይ ምን ሊያመጣብን ይችላል? ኦስቲዮአርትራይተስ ሊያመጣብን ይችላል ማለት ነው። ከረጅም ጊዜ በኋላም ዘግይቶ ያ ጉዳት ኦስቲዮአርትራይተስ ሊያመጣ ይችላል ማለት ነው። ስለዚህ አንደኛው ይሄ ጉዳት ነው፣ በተለይ ጆይንት አካባቢ የሚያጋጥም ጉዳት። ሌላኛው በተደጋጋሚ የሚከሰት ጫና። እነዚህ መገጣጠሚያዎች ላይ በተደጋጋሚ ከስራ ባህሪ አንጻር ሊሆን ይችላል፣ በስፖርት ምክንያት ሊሆን ይችላል። ከፍተኛ ጫና የሚያሳድሩ ስራዎችን ወይም ስፖርቶችን መስራት ለዚህ በሽታ ያጋልጣል ማለት ነው። ስለዚህ እንቅስቃሴም ስፖርት የሚሰሩ ሰዎች ተመጣጣኝ መሆን መቻል አለበት ማለት ነው። ሌላኛው የቤተሰብ ታሪክ ነው። የቤተሰብ ታሪክ ካለ በቤተሰብ ውስጥ የኦስቲዮአርትራይተስ በሽታ ያለበት ሰው ካለ እሱም በዛ በሽታ የመያዝ ዕድሉ ከፍ ይላል ማለት ነው። ሌላው እንግዲህ የአጥንት አቀማመጥ ጉድለት። ሰዎች በሚወለዱበት ሰዓት አጥንታቸው በአግባቡ ያልተቀመጠ ከሆነ ጆይንታቸውን በዛው ልክ የተዛባ ይሆናል ማለት ነው። ስለዚህ ይሄ ለኦስቲዮአርትራይተስ የማጋለጥ ዕድሉ ከፍ ይላል ማለት ነው። ሌላ እንግዲህ የሜታቦሊክ በሽታዎች አሉ። የሜታቦሊዝም በሽታዎች ለምሳሌ የስኳር በሽታ ሊሆን ይችላል፣ ዲያቤትስ ሜሊተስ የምንለው፣ የአይረን ከመጠን በላይ ክምችት ወይም ሄሞክሮማቶሲስ የምንለው አለ። ይሄም እንደ ሪስክ ፋክተር ነው። ሌላ እንግዲህ የኮሌስትሮል በሽታ፣ ኮሌስትሮል ከፍ በሚልበት ሰዓት ሕክምና ካልተደረገለት አሁንም ለኦስቲዮአርትራይተስ የማጋለጥ ዕድሉ ከፍ ያለ ነው ማለት ነው። ስለዚህ እነዚህ ዋና ዋና ሪስክ ፋክተሮች ከሆኑ የኦስቲዮአርትራይተስ በሽታ ሲከሰት ወይም የመገጣጠሚያ ችግር ነው ብለናል። የዚህ አይነት የመገጣጠሚያ ችግር በሽታ ሲከሰት ምን አይነት ምልክቶች ይታያሉ? የመጀመሪያው እንግዲህ ህመም ነው። ህመም የተጎዳው ጆይንት ወይም መገጣጠሚያ አካባቢ ከፍተኛ የሆነ ህመም ይኖራል። በተለይ እንቅስቃሴ ከተደረገ በኋላ ወይም የሆነ ስራ ከተሰራ በኋላ ይሄ ህመም የመባባስ ተባብሶ ይሰማናል ማለት ነው። ሌላኛው እንግዲህ የመገጣጠሚያ ጭንቀት ወይም ስቲፍነስ የምንለው ነው። ይሄ መገጣጠሚያ ጆይንቱ ምን ይሆናል ማለት ነው? ስቲፍ ይሆናል። በቀላሉ አለመገዛት ማለት ነው። በቀላሉ አለመዘርጋት፣ አለመታጠፍ። ስለዚህ የእንቅስቃሴ መገደብም ይኖራል ማለት ነው። ሪጂድ ከመሆኑም በተጨማሪ ስቲፍ ከመሆኑም በተጨማሪ የእንቅስቃሴ መገደብ ይኖራል። ስለዚህ ጆይንታችንን ወይም መገጣጠሚያችንን እንደፈለግ ወደ ኋላ፣ ወደፊት፣ ወደ ግራ፣ ወደ ጎን ወደ ቀኝ ማንቀሳቀስ አንችልም ማለት ነው። ሌላኛው እንግዲህ የአጥንት ጉብታ አልፎ አልፎ ሊኖር ይችላል። በመገጣጠሚያ ዙሪያ እንግዲህ ጠንካራ የሆነ ጉብታ ይታያል ማለት ነው። ተጨማሪ የአጥንት ክፍሎች ናቸው እነዚህ። እንደዚህ አይነት ነገርም ሊኖር ይችላል ማለት ነው። የመገጣጠሚያ አካባቢ እብጠት፣ ኢንፍላሜሽን በሚፈጠርበት ሰዓት በተለይ እብጠት ይኖራል ማለት ነው። ጉልበት ሊያብጥ ይችላል፣ ወይም እጅ አካባቢ ያለው ጆይንት፣ ሬስት ጆይንት የምንለው ሊያብጥ ይችላል ማለት ነው። እነዚህ አይነት ምልክቶች ሊኖሩት ይችላሉ። ሌላኛው እንግዲህ የኦስቲዮአርትራይተስ ህክምና ምን ይመስላል? ህክምናው እንግዲህ የመጀመሪያው ምንድነው? ህመሙን ማስታገስ ነው። የህመም ማስታገሻ መድኃኒቶች ይሰጣሉ። ነንስተሮይዳል አንቲ ኢንፍላማቶሪ ድራግ የምንላቸው አሉ። ፓራሲታሞልም ሊሆን ይችላል። እነሱ ይሰጣሉ። እነሱ እየተሰጠ አሁንም ከበድ ያለና ከፍተኛ ደረጃ ላይ የደረሰ ከሆነ ሌሎች ህክምናዎች ሊኖሩ ይችላሉ። ኢቭን የቀዶ ጥገና ህክምና ይኖራል ማለት ነው። ጆይንት ሪፕሌስመንት ሊኖር ይችላል። ጆይንት ሪፔር ሊኖር ይችላል ማለት ነው። ስለዚህ የተጎዳውን መገጣጠሚያ እንደገና መጠገን ሊሆን ይችላል። ሙሉ በሙሉ ሪፕሌስ ማድረግ፣ በሌላ አርቲፊሻል በሆነ መገጣጠሚያ መተካት ማለት ነው። እነዚህ አይነት ህክምናዎች ሊኖሩት ይችላሉ ማለት ነው። ግን ከዚህ በተጨማሪ አንዳንድ ጊዜ ቀድመን የምናደርጋቸው ቀለል ያሉ በቤት ውስጥ የሚሰሩ ህክምናዎች ይኖራሉ። እነዚህ ህክምናዎች ለምሳሌ ምን ይሆናል? ሂት ሊሆን ይችላል፣ ኮልድ ቴራፒ ሊሆን ይችላል። እነዚህ ፔንንና ስቲፍነሱን ሪሊፍ የሚያደርጉ ናቸው። ሂት ቴራፒ ስንል ለምሳሌ በሞቀ ውሃ በተለይ ጆይንቱን አካባቢ በደንብ መታጠብ፣ ከዛ በተጨማሪ ፓድ የሆነ
የሞቀ ውሃ ይኖራል። የሞቀ ውሃ ውስጥ የሆነ ገውዝ ነገር ሊሆን ይችላል። እሱን ከዘፈዘፍነው በኋላ በደንብ እንድሞቅ ውሃው ሙቆ ነው መሆን ያለበት። ከዛ ጆይንቱ ላይ ወይም መገጣጠሚያው የተጎዳው መገጣጠሚያ ላይ ህመም ያለው መገጣጠሚያ ላይ እሱን በደንብ ኮምፕረስ አድርጎ መያዝ። ስለዚህ ይሄ ሂት ቴራፒ ስቲፍነሱን ሪሊፍ ለማድረግ ይጠቅማል ማለት ነው። ፔኑን ሪሊፍ ለማድረግ ደግሞ ኮልድ ኮምፕረስ የምንለው ለምሳሌ አይስ ሊሆን ይችላል ወይም በረዶ ካዘጋጀን በኋላ ጆይንቱ ላይ ጉልበታችን ላይ ሊሆን ይችላል፣ እጃችን ላይ ሊሆን ይችላል። ከፍተኛ ህመም ካለ እና ስዊሊንግ ያበጠ ነገር ካለ እሱም ማታ ወይም ጧትና ማታ ሊሆን ይችላል። በተለይ ማታ ላይ በዚህ በቀዝቃዛ ውሃ ወይም በበረዶ ከ10 እስከ 20 ደቂቃ ማሴጅ ማድረግ በጣም ከፍተኛ የሆነ ጥቅም ይኖረዋል። ህመሙን ሪሊፍ ለማድረግ በከፍተኛ ደረጃ ይጠቅማል ማለት ነው። ስለዚህ እነዚህ እንግዲህ ያሉት ዋና ዋና ህክምናዎች ናቸው ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ብዙ ሰዎች እንዳዩትና እኔም እየተበረታታው መሄድ ስላለብን እነዚህን ነገሮች እያደረጋችሁ ሌሎች ቪዲዮዎችንም እየሰራሁ እንዲሄድ መሆን አለበት። አመሰግናለሁ። ቴንኪው